ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሶመር ከሚኒ ጋር ተጨቃጭቆ ያለውን ሚስጥር በሙሉ ዝርግፍ አድርጋ ሚኒ እየጮኸች ከተናገረች በኋላ ቱርካንም በጣም እየተበሳጨች ያለፉትን ታሪኮች በሙሉ ሶመር የተናገራቸውን እንዲሁም ደግሞ ሚኒ የተናገረችውን በሙሉ እያስታወሰች እስከ ዛሬ ድረስ መጫወቻ እንደሆነችና ሶመርም ሲያታልላት እንደነበር የጠፋውን ሚስጥር ካገኘች በኋላ ሁሉም ነገር ግልጽ ሆኖላት ስቅስቅ እያለችም ታለቅሳለች። በመጨረሻ ሚኒን ከሸኛት በኋላ ሶመር ተመልሶ ወደ ምግብ አዳራሹ እንደገባ መቀመጫው ላይ ሲመለከትም ቱርካን መቀመጫዋ ላይ አልነበረችም። በጣም እየደነገጠም ይጠይቃል። እየታለች ቱርካን የት ነው ያለችው? አክስቷም ትናገራለች። አሁን ነበረች ወደ መታጠቢያ ክፍል መሰለኝ ሄደችው። ፈገግ እያለችም ናስሪን ትናገራለች። አንተን ነበር ተከትላ የወጣችው? ተከትላ ነበር ከኋላ። እንደዛ ከሆነ መልካም፣ እስኪ በቃ ወደ ውጭ ወጣ ብዬ እመለከታታለሁ እያለ ሲናገርም ከኋላ እየተራመደች ቦታው ላይ ትደርሳለች። ቱርካን ፊቷ በሙሉ ተቀይሮ የተሰበሰቡትን ሰዎች በሙሉ የእሷን ቤተሰቦችና የሶመርን ቤተሰቦች ደሟ እየተንተከተከ ትመለከታለች። ቀስ እያለ እየተራመደችም ወደ እነሱ ጋር ስትመጣ እናቷ ናስሪንም ዝም ብላ ትመለከታለች። ሁኔታዋ ግራ ያጋባው ሶመርም እየተጨነቀ ይጠይቃል። የኔ ውድ እያለ ካፉ ቃላት ሲያወጣ እየተናደደች ስሜቷን ለመቆጣጠር አይኖቿን ታጨፍናለች። በሷ ሁኔታ ሁሉም ግራ እየተጋባ ይመለከታታል። በመጨረሻም ራሷን ከተቆጣጠረ በኋላ ዞር እያለች ሶመርን ትመለከተዋለች። ምን ማለት ነው የኔ ተወዳጅ፣ የኔ ፍቅር ማለት ምን ማለት ነው? ሶመር ምን ማለት ነው? አልገባኝም። ምን እያልሽ ነው ያለሽው? በፍጹም ሊገባ አይችልም። ቢገባህማ እነዚህን ቃላቶች እንዴት መጠቀም እንዳለበት አውቅ ነበር። እህቶቿን ጨምሮ አባቷ ሳዲቅም በጣም ይደነግጣል። ቱርካን፣ አቤት ቱርካን ነው ስሜ። ምንድን ነው የምትለው? አዎ ሁላችሁም ማወቅ አለባችሁ። ቱርካን ይባላል ስሜ። ይገባችኋል አይደለ? እኔ ቱርካን ነኝ። አዎ ሁልጊዜ ስትጫወቱብኝ፣ ስትሸውዱኝ፣ ስትደልሉኝ የነበራችሁት፣ ስታጃጅሉኝ የነበራችሁት ቱርካን ነኝ እኔ። የኔን መልካምነት የኔን ጥሩነት ለመጥፎ ነገር የተጠቀማችሁት ቱርካን እባላለሁ እኔ። የኔ መልካምነትና ጥሩነት ለእናንተ ለደደቦቹ መጠቀሚያ ሆኗል። ጅላጅል አድርጋችሁኛል። የኔ ፍቅር እባክሽ ተረጋጊ። ዝም በል አንተ፣ ዝም በል። የኔ ፍቅር አትበለኝ፣ የኔ ወዳት አትበለኝ። አንተም ሆንክ እንዲሁም ደግሞ የአንተ ፍቅር ሁለቱም ውሸት ናቸው። ይገባሃል? ሁለቱም ውሸት ናቸው። ይሄ ዝግጅት፣ ይሄ ምግብ ጠረጴዛ እያለችም በመጨረሻ ምግብ ጠረጴዛውን በሙሉ ላው ላይ ያለውን ምግብና መጠጥ በሙሉ እየሳበች እቃውን በሙሉ ተሰባብረዋለች። የውሸት ነው ሁሉም ነገር። በምግብ ጠረጴዛው ዙሪያም የተሰበሰባችሁት በሙሉ ውሸታሞች ናቸው። ሁላችሁም እየዋሻችሁኝ ነበረ እስከ ዛሬ ድረስ። ውሸታሞች ናቸው፣ ክብር የላችሁም። እርሷን እየነከሰች እንቧን በጉንጯ ላይ እየፈሰሰ ወደ ሶመር ጋር ቀረብ እያለች ትናገራለች። ይኸውልህ ሶመር፣ እረሳለሁ፣ አንተም መርሳት እችላለሁ። ሶመር ኮርማን፣ አዎ እረሳለሁ። ከአንተ ጋር ያሳለፍኳቸውን ህይወቶች በሙሉ ያደረግናቸውን ነገሮች በሙሉ እረሳለሁ። ፍቅርህን እረሳለሁ፣ አንተን እረሳለሁ። ይህን ሁሉ ነገር ካረሳሁት በእውነት እኔ አሳፋሪ ሰው ነኝ። አዎ አሳፋሪ ሰው ነኝ ካረሳሁት። ቱርካን አይደለሁም። ሁሉንም ነገር እረሳዋለሁ እያለ እየተናደደች እንባዋንም ትጠርጋለች። በመጨረሻም ቱርካን ዞር እያለች ቤተሰቦቿን እናትና አባቷን ትመለከታለች። ይህን ሁሉ ነገር ስትናደድና ስትበሳጭ እንዲሁም ደግሞ የተናገረችው ሁሉ ከሶመር ፊት ለፊት ቆማ ምን ማድረግ እንዳለባት እያሰላሰለች በሀሳቧ ነበር። በመጨረሻም እየደገመ የኔ ውድ፣ የኔ ፍቅር ደህና አይደለሽም እንዴ እያለ ሲናገር ከሀሳቧ ትመለሳለች። በመጨረሻም ምላሽ ሳትሰጠው ዝም ብላው ወደ ምግብ ጠረጴዛው መቀመጫዋ ላይም ትቀመጣለች። በሁኔታው እናቷና እንዲሁም ደግሞ ሶመር ግራ ይጋባሉ። ይሁንና ቱርካን ምንም ነገር ከመናገር ተቆጥባ ፍዝዝ እንዳለች መቀመጫዋ ትቀመጣለች። አክስቷና እናቷም ይጨነቃሉ። አክስቷም ትናገራለች። ምንድን ነው የኔ ልጅ፣ ምን ሆነሻል? ፊትሽ እኮ ተቀይሯል የኔ ውድ። አክስቴ ደህና ነኝ እኔ፣ ትንሽ የህመም ስሜት አለ እሱ ነው እንጂ ደህና ነኝ እኔ። እናቷም ወደ እሷ ቀረብ እያለች ትናገራለች። ቱርካን፣ እማዬ ደህና ነኝ እኮ አልኩኝ፣ ደህና ነኝ አታስቡ። ሶመርም ይናገራል። የኔ ውድ ከፈለግሽ እኮ በሜንትና እንዲሁም ደግሞ ሎሚ ነገር ልሰጥሽ እችላለሁ፣ የሚጠጣ አያስፈልገኝም። በመጨረሻም ፕሮግራሙ አልቆ የቱርካን ቤተሰቦች ወደ ቤታቸው እየሄዱ ከተሰነባበቱ በኋላ እናቷ ወደ ኋላ ቀረት ብላ ቱርካን ልጄ ደህና ነሽ? ደህና ነኝ እማዬ፣ አታስቢ እባክሽ፣ አትጨነቂ፣ ሰላም ነኝ እኔ። ቆይ ምንድን ነው እሱ? የተፈጠረ ነገር አለ ቱርካን? ያው ታውቂያለሽ ትንሽ በደሪያ ተበሳጭቼ ነበር፣ ለዛ ነው እንጂ ሰላም ነኝ እኔ። ሁኔታው ስላላማረው ሶመርም የቱርካንን እጅ ያዝ እያደረገ እንሂድ የኔ ውድ፣ እንሂድ እባክሽ፣ ሂጂ በቃ ልጄ ሂጂ። በመጨረሻም ከእናቷ ጋር በአግባቡ ሳትሰናበት ቱርካን ወደ መኪናቸው ወደ ሶመር መኪና ይገባሉ። እናቷን በመጨረሻ እንደተጨነቀች ወደ ባሏ ሳዲቅ መኪና ትገባለች። በመጨረሻም እነ ሶመር እቤታቸው እንደደረሱ ከመኪና ውረድ እንዳሉ በሩ ላይ እንደደረሰች ቱርካን እጁን ዘርጋ ያረገ ሶመር የኔ ማር እንግባ ወደ ቤት። ሩቺያንም ትናገራለች። ትንሽ ከበድ ሳይላት አይቀርም። ቱርካን ምናልባት ሻወር ብትወስጂ አሪፍ ይሆናል። ከዛ በተጨማሪ ደግሞ አይላም ብትሆን የሚጠጣ ነገር ታዘጋጅልሻለች፣ ሜንትና ሎሚ ታዘጋጅልሻለች።
በመጨረሻም ትንሽ ረፍት ታደርጊያለሽ፣ እንቅልፍ ይወስድሻል። ምንም አልፈልግም። አሁን የተወሰነ ወክ ማድረግ እፈልጋለሁ። ምን ሆንሻል አንቺ ልጅ? እንዲህ የምን ወክ ነው? ራስሽን እስኪ ተመልከት። ከዚህ በተጨማሪ ያረግሽው ጫማ ደግሞ ይሄን ነው። የኔ ፍቅር እባክሽ፣ ምንድን ነው እሱ? ከፈለግሽ ደግሞ እኔ አብሬሽ እሆናለሁ። አብረን ወደዛ ጋር ሄደን የተወሰነ አየር መቀበል ትችያለሽ እያለ እጇን ያዘ ሲያደርገው፣ ቱርካንም ፊቷን ጠቆር እያደረገች እጇን ከእጁ ላይ ታነሳለች። ብቻዬን ሆኜ መራመድ እፈልጋለሁ። የተወሰነ አየር ወስጄ እመለሳለሁ። የኔ ውድ በቃ ደስ እንዳልሽ ማድረግ ትችያለሽ፣ ችግር የለውም። አንቺ እንዳልሽ ይሁን። በመጨረሻም ፊቷን አዙራ ወደኋላ ቱርካን ብቻዋን መራመድ ትጀምራለች። ሩቺያንም ግራ እየተጋባች ቱርካን እባክሽ ሩቺያን፣ ልጅቷ ረፍት ትፈልጋለች፣ በቃ ታድርግ እያለ ኦዛርም ይነግራታል። ቤት እንደደረሱ ሩቺያን እየተብሰለሰለች ትናገራለች። ኦዛር እስኪ ምን ይባላል ንገረኝ። ብቻዋን፣ በዛውም ደግሞ ደህና ጫማ እንኳን አላደረገችም። ወክ ብቻዋን ምንድን ነው እሱ? ምን አይነት የጸባይ ለውጥ ነው ገና በመጀመሪያ ቀን? ሩቺያን በዚህ ጉዳይ ጣልቃ አትግቢ፣ በእነሱ ጉዳይ እባክሽ። ከዚህ በተጨማሪ ደግሞ ልጅቷ እኮ ጸንሳለች፣ ጸባይዋ ሊቀያየር ይችላል። እረፍት ታድርግ፣ በቃ ደስ ያላትን ነገር ታድርግ እባክሽ። ምን እያልክን ያለው ኦዛር? ልጅቷ ምን ልታደርግ እንደሆነ ያልገባኝ ይመስላል። የእሷ ችግር ምን እንደሆነ ያውቃለሁ። በእኔ ተበሳጭታለች እያልኩ ነው። በእኔ የተናደደችው ምክንያቱም አልፈቀድኩላትም። ታውቃለህ፣ እህቶቿን እንድታይ ምናምን አልፈቀድኩላቸውም። በዚህ የተበሳጨችው እኔ ገብቶኛል። በእኔን የተናደደችው እያልኩ ነው። ሶመርም እየተበሳጨ ይመጣል። እማዬ ያንቺን ፍቃድ እኮ አልጠየቀችም አይደለም እንዴ? ነገር ግን ከልክያት ነበር። ይኸውልህ ነግሬያት ነበር፣ አትሄጂም ብያት ነበር፣ ያለችበትን ሁኔታ በማገናዘብ። እማዬ ስንት ጊዜ ነው የምነግርሽ? ይህንን ጉዳይ ለእኔና ለእሷ ተይው። በእኔና በእሷ መካከል ጣልቃ አትግቢ ብዬሻለሁ። ይበቃሻል እማዬ፣ ልጅቷ ደክማለች እያልኩሽ ነው። በሁሉም ነገር ጣልቃ አትግቢ እባክሽ። ተነሺ፣ ተቀመጪ፣ ምግብ ብይ፣ ሻወር ውሰጂ፣ ተኝ። ምንድን ነው እሱ? ቆይ እማዬ፣ ልጅቷን እኮ ይኸውልሽ ልክ እንደ ባሪያ እያደረግናት ነው ያለ ነው። ኦዛርም ግራ እየተጋባ ይናገራል። ሶመር እባክህ እረፍት እናድርግ፣ እስኪ ተረጋጉ ባካችሁ። ይገርማል፣ በእውነት የዚህ ቤት ነገር በጣም ይገርማል። ሶመር ንገረኝ። ይኸውልህ እኔ ትኩረት ስሰጣት ትኩረት አልሰጠሻትም ትላላችሁ። ትኩረት ስሰጣት ደግሞ ምንድን ነው የምትሉት? ሁልጊዜም ቢሆን ጥፋተኛው እኔ ነኝ እዚህ ቤት። እኔ ለማንኛውም እንደዚህ የሚጨነቀው ለልጅ ልጄ ስል ነው። ገባ? አትጨነቂ እማዬ፣ አትጨነቂ። እንደዚህ ከሆነ የምትቆጣጠሪው ቢቀር ይሻላል እማዬ። እኔው ራሴ እንከባከባለሁ ሚስቴንና ልጄን። አትጩህ እባክህ። ሚኔ ትሰማለች፣ እባክህ አትጩህ። ሚኒ ሰማች አልሰማች ትስማ፣ ከፈለገች አውቃለች እያልኩሽ ነው። ይኸውልሽ ቱርካን እንዳረገዘች አውቃለች። በቃ አለቀ። በምን ምክንያት እንዳወቀች እንዴት እንዳወቀች አላውቅም፣ ነገር ግን አውቃለች። እማዬ ምን ደብቀው ነገር የለም ከዚህ በኋላ። አየህ ተመልከት፣ እንግዲህ ቱርካን የሰራችውን ነገር ተመልከት እያልኩ ነው ልጄ። ይህንን ነገር ሚስጥር ማድረግ አለብሽ፣ መደበቅ አለብሽ ብያት ነበር። አየህ እኔን ለማናደድ ስትል ለሚኒ ማርገዟን ነገረቻት። ተመልከት። ይበቃል እማዬ፣ በእውነት ይበቃሻል። በቃ ለፈጣሪ ብለሽ። ኦዛር ይኸውልህ አዳምጠኝ፣ አንድ ነገር አስጠንቅቄ እነግርሃለሁ። ሶመር ሊሰማኝ አልቻለም። አንተ ግን መስማት አለብህ። ቱርካን የምትባለው ልጅ ከሚኒ የባሰች ነች እያልኳችሁን ያሉት። በጣም አደገኛ ነች። ትመለከታለህ። ገና ለገና ጸንሳለች ተብሎ እንግዲህ ይኸውልህ ይህንን ቤት ብጥብጥ ልታስነሳበት ነው። በጣቷ ነው የምታሾረን፣ እንደዚህ ነው የምታሾረን። ትመለከታለህ። በሌላ በኩል ተስፋ ቆርጣ ቱርካን በአስፋልት ዳር በፀሐይ ብቻዋን እየተራመደች ትሄዳለች። ተስፋ በመቁረጥ ውስጥ እንደሆነች መኪናም ስትሻገር ምልክቱን ሳታይ ዝም ብላ ትሻገራለች። በመጨረሻም ራሷን መቆጣጠር እያቃታት ጫማዋንም ታወልቀዋለች። ከባህር ዳርቻ ብቻዋን ትራመዳለች። እየተራመደች ባለበትም የምታብሰለስለው ሚኒ እያለቀሰች ልጇን ታቅፋ የተናገረችውን እያንዳንዱን ቃላት ነበር። በመጨረሻም ከድልድዩ ላይ ሆና ባህሩን ወደታች እየተመለከተች ቱርካን ምን ማድረግ እንዳለባት እየተጨነቀች የሰማችውን ድምፅ በድጋሚ ላለመስማት ጆሮዋን እያፈነችም ስቅስቅ እያለች ቱርካን እየተሰቃየ ታለቅሳለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።